የንጉሱ ጫማና የደስተኛው ሰው ምስጢር። በአንድ ወቅት በጣም ሀብታም ግን ደግሞ ሁል ጊዜ የሚጨነቅ ንጉስ ነበር። ንጉሱ የፈለገውን ነገር ሁሉ ማድረግ ቢችልም በልቡ ውስጥ ግን ሰላም አልነበረም። አንድ ቀን አንድ ትልቅ የጥበብ ሰው ወደ ቤተ መንግስቱ መጣና ንጉሱን እንዲህ አለው፣ ንጉሥ ሆይ ደስተኛ መሆን ከፈለጉ በዓለም ላይ ካሉ ሰዎች ሁሉ ደስተኛ የሆነውን ሰው ይፈልጉና የእሱን ጫማ ለአንድ ቀን ያድርጉ፣ ያኔ ደስታ ወደ እርሱ ይገባል አላቸው። ንጉሱም ወታደሮቹን ወደ መላው ሀገሪቱ ላከ። ወታደሮቹ መጀመሪያ ወደ አንድ ትልቅ ባለሀብት ዘንድ ሄዱ። ባለሀብቱ ግን ሀብቴን ሌባ ይወስድብኛል ብዬ እጨነቃለሁ ስላለ ደስተኛ አልነበረም። ወደ አንድ ዝነኛ አርቲስት ዘንድ ሄዱ። እሱም ዝናዬ ቢጠፋስ ብሎ ይሰጋ ነበር። ወታደሮቹ ተስፋ ቆርጠው ወደ ቤተ መንግሥት ሲመለሱ በአንድ ወንዝ ዳርቻ ላይ በከፍተኛ ድምፅ እየዘፈነና እየሳቀ የሚጫወት አንድ ድሃ ሰው አገኙ። ወታደሮቹ ወደ ሰውየው ቀርበው በእውነት አንተ ደስተኛ ነህ ብለው ጠየቁት። ሰውየውም አዎ፣ ከኔ በላይ ደስተኛ ማን አለ? ጤና አለኝ፣ የምበላው አለኝ፣ ተፈጥሮን አጣጥማለሁ አላቸው። ወታደሮቹም በጣም ተደስተው እባክህ ጫማህን ስጠን፣ ንጉሡ ሊያደርገው ይፈልጋል አሉት። ሰውየው ግን መሳቅ ጀመረ። ለምን ትስቃለህ አሉት ወታደሮቹ። ሰውየውም እንዲህ ሲል መለሰላቸው፣ እኔ እኮ ደስተኛ ለመሆን ጫማ እንኳን አያስፈልገኝም፣ በባዶ እግሬ ነው የሚሄደው አላቸው። ይህ ታሪክ የሚያስተምረን እውነተኛ ደስታ ከውጭ በምናገኛቸው ሀብት ወይም ቁሳቁስ ሳይሆን በውስጣችን ባለን እርካታ የሚገኝ መሆኑን ነው። ንጉሡ ጫማ ፍለጋ ቢባክንም ትልቁ ትምህርት ግን ደስታ ያለው ባለን ነገር ላይ ሳይሆን ባለን ነገር መደሰት በመቻላችን ላይ ነው። አመሰግናለሁ። ዶክተር አምሳሉ ነበርኩ። ውድ የሰንፔር የትረካ ቲዩብ ተከታታዮች ከዚህ ታሪክ ብዙ እንደተማራችሁ ተስፋ እናደርጋለን። እስኪ እናንተስ በሕይወታችሁ ምንድነው የሚያስደስታችሁ የሚለውን በኮሜንት ላይ አስቀምጡልን። ስለተከታተላችሁን እናመሰግናለን። ሰንፔር የትረካ ቲዩብን ሰብስክራይብ ማድረግ፣ ላይክ ማድረግ አትርሱ።